ሰላም ውድ ተመልካቾቻችን እንደምን አላችሁ? ለዛሬ የያዝናቸውን የተለያዩ እግር ኳስ መረጃዎቻችንን ይዘን ተመልሰን መገናኘት ችለናል። ታዲያ ለዛሬ ከያዝናቸው መረጃዎች መካከል ብዙ መረጃዎችን ይዘን የመጣነው እናንተም የቻናላችን ቤተሰብ ሆኑ፣ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያዎቹ መረጃችን ስናልፍ እንግዲህ አርሰናል እና ሚኬል አርቴታን እናገኛለን። አርሰናል እና ሚኬል አርቴታ አሁንም የፊት መስመራቸውን ለማጠናከር እንቅልፋቸውን አጥተው እየሰሩበት ይገኛሉ። ቪክቶር ዮኬሬስን ለማምጣት ጥረት አድርገው የነበረ ቢሆንም አሁን ግን አይናቸውን ወደ ቼልሲ ጆዋ ፔድሮ ማዞራቸውንም ተመለከትን። እንደሚታወቀው አርሰናል ለብራዚላዊ አጥቂ 86 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ አቅርበው ቼልሲ ውድቅ ማድረጉን ተመልክተናል። ግን አርቴታ ለምን ፔድሮን ፈልጎት ይሆን? ምክንያቱ ቀላል ነው። ቨርሳቲሊቲ ወይም ደግሞ በብዙ ቦታዎች ላይ የመጫወትን ብቃትም ዋነኛው ሚናው ያደረገ ተጫዋች ፍለጋ ነው ገበያ ላይ ወጥቶ እንደነበረ የተመለከት ነው። በዘመናዊ እግር ኳስ እንግዲህ አጥቂዎች ጎል በማግባት ብቻ አይለኩም። ጆዋ ፔድሮ ባለፈው የውድድር ዓመት 20 ጎሎችን ሲያስቆጥር ኳስን ከኋላ ተቀብሎ በማከፋፈል ፕሬሲንግ ወይም ደግሞ ጫና በማሳደር እንዲሁም ደግሞ የመስመር ተጫዋቾችን በማገዝ ትልቅ ሚና ነበረው። ይህ ደግሞ ለአርቴታ የጨዋታ ፍልስፍና ፍጹም ተስማሚ የሆነ ተጫዋች ነው። ከዚህ ቀደምም አርቴታ ስለሚፈልጋቸው ተጫዋች ባህሪ ስንነጋገር አንደኛው ምን ብለናል? ቨርሳቲሊቲ ነው። ከአንድ ቦታ በላይ 2 ወይም 3 ወይም 4 ብቻ ከአንድ በላይ ብዙ ቦታዎች ላይ መጫወት አቅም ያላቸውን ተጫዋቾች ዋነኛ ኢላማው እንደሚያደርግ ተመልክተን ነበርና አሁንም ጆዋ ፔድሮን ፈልገው ብቅ ብለው እንደነበር በዚህ ዝውውር መስኮት ጊዜ ተመልክተናል። 86 ሚሊዮን ፓውንድ ማቅረበው ቼልሲ ውድቅ ማድረጉንም እየተመለከተ እንገኛለን። ሌላው አርሰናልን በተመለከተ የምንነጋገረው እንግዲህ ትልቁ ራስ ምታታቸው የሆነው የተከላካይ ክፍል ተጫዋች ነው። ዊሊያም ሳሊባ መጎዳቱ አርቴታን አዲስ የዝውውር እቅድ ውስጥ እንደከተተውም ተመልክተን ነበር። አሁን ላይ ሁለት አማራጮች አሏቸው። አንደኛው 60 ሚሊዮን ፓውንድ የሚጠየቅበት የ28 ዓመቱ የአስቶን ቪላው ኤዝሬ ኮንሳ ሲሆን ሁለተኛው ደግሞ የ21 ዓመቱ የኮሞ ተከላካይ ጃኮብ ራሞንን ነው። ይህ ውሳኔ የአርሰናልን የወደፊት ዕጣ ፈንታ ይወስናል። የፕሪሚየር ሊግ ልምድ ያለውን በውድ ዋጋ ማምጣት ወይስ ደግሞ ወጣት ተጫዋች አምጥቶ ማሳደግ? እናንተስ የቱ ይሻላል ብላችሁን የምታስቡት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ወደ ሌላኛው የለንደን ክለብ ስናመራ ምዕራብ ለንደን እንሂድና ቼልሲን እንመልከት። ቼልሲ ባለፈው ዓመት 10ኛ ደረጃ ላይ ቢጨርስም አሁን በስፔናዊ አሰልጣኝ ዣቢ ስር አዲስ ህይወት መጀመራቸውን ተመልክተናል። የቼልሲ ተጫዋቾች በዣቢ አሎንሶ አሰልጣኝነት መንገድ በጣም ደስተኛ መሆናቸውን እየተመለከትን እንገኛለን። አሎንሶ ሜዳ ዳር ቆሞ ትዕዛዝ ከመስጠት ባለፈ ራሱ ልምምድ ውስጥ በመግባት ክሮሶችን እንዲሁም ደግሞ አሲስቶችንም ለተጫዋቾች ሲያቀብል ተመልክተናልና ይህ ከተጫዋቾች ጋር ያለው ቀረቤታ የቡድኑን ስነልቦና በእጅጉ እየቀየረው እንዳለ ነው መረጃዎች የሚያሳዩት። በዝውውሩ በኩልም ቼልሲ ጠንካራ ስራ እየሰራ ነው። የስትራስቡርጉን አርጀንቲናዊ ሁለገባ አማካኝ ቫለንቲን ቦርካን እስከ 2033 በሚያቆይ የ7 ዓመት ኮንትራት ማስፈረማቸውን ተመለከትን። ባርኮ በዓለም ዋንጫው ስብስብ ውስጥ የነበረና ባለፈው ዓመትም 12 ጎሎችን ያስቆጠረ ድንቅ ተጫዋች መሆኑንም የተመለከትን እንገኛለን። በነገራችን ላይ ዣቢ አሎንሶ ስለ ቀድሞ ክለቡ ማድሪድም ተናግሯል። እንደተናገረው ከሆነ ቆይታዬ ጠባሳ ጥሎብኛል። የማድሪድ ጥሎታዬ ጠባሳ ጥሎብኛል ሲል ነው የተናገረው። ግን በጊዜ ሂደት ይፈውሳል ሲል ነው የተናገረው። አሁን ሙሉ ትኩረቱን በቼልሲ ላይ በማድረግ የሊጉን ዋንጫ ለመፎካከር መዘጋጀቱን የተነገረው። የመጀመሪያ ፈተናውም ኦገስት 24 ፉልሃምን ሲገጥም የምናየው ይሆናል። ለማንኛውም በወዳጅነት ጨዋታ በቶተንሃም መሸነፋቸውን እናስታውሳለን። ወደ ሌሎች መረጃዎች እንለፍ። ወደ ማንቸስተር ዩናይትድ ነው የምናልፈው። ቀይ ሰይጣናቱ በዚህ ክረምት የግራ መስመር ተከላካይ ቦታቸውን ለማጠናከር
ትልቅ ትኩረት ሰጥተውት እየሰሩት ያለው ጉዳይ እንደሆነም ከተመለከትን ሰንበትበት ብለናል። የሉክ ሾውና ታይለር ማላሺያ ተደጋጋሚ ጉዳት ማንቸስተር ዩናይትድን ዋጋ እያስከፈለ ይገኛል። ለዚህም መፍትሄ ብለው ያሰቡት ደግሞ የኒውካስትሉ ዩናይትዱን ሉዊስ ሃለን ነው። እዚህ ላይ አንድ ከባድ የታክቲክ እና የድርድር ሁኔታ እንዳለም ተመለከታላችሁ። ኒውካስትል ለተጫዋቹ እጅግ ከፍተኛ ዝውውር ሂሳብ እየጠየቀ ነው። ዩናይትዶች ግን አንድ ጠንካራ አቋም ወስደዋል። ተጫዋቹ ክለቡን የመቀላቀል ፍላጎት ባያሳይ ኖሮ አንደራደርም ነው እያሉ የሚገኙት። በተለይ ተጫዋቹ ኤዲ ሃው ከኒውካስትል ዩናይትድ የአሰልጣኝነት መንበር መነሳቱን ተከትሎ እሱ ብቻ ሳይሆን ሌሎችም በርካታ ተጫዋቾች ከክለቡ በቀላሉ ይለቃሉ ተብሎ እየተጠበቀ ይገኛል እና በዚህ ምክንያት ማንቸስተር ዩናይትድ እድላቸውን እየተከታተሉ እንደሚገኝ የተመለከት ነው። ለጉዳዩ ቅርበት ያላቸው ምንጮችና ታዋቂው ጋዜጠኛ ኤንዲ ሚተን እንደተናገሩት ከሆነ ሉዊስ ሃል ማንቸስተር ዩናይትድን ለመቀላቀል ፈቃደኛ ነው። ሃል ወደ ማንቸስተር ዩናይትድ ቢመጣ በማጥቃት ላይ የተመሰረተ ፈጣን የግራ መስመር እንቅስቃሴን ይፈጥርላቸዋል ተብሎ ይታሰባል። ይህ ዝውውር በቅርብ ቀናት እልባት ሊያገኝ እንደሚችልም እየተመለከትን እንገኛለን። ወደ ስፔን ላሊጋው እናምራ። በማድሪድ ቤት ያልተጠበቁ ውጥረቶች አሉ። ቪኒሲየስ ጁኒየር ከክለቡ ጋር ያለው ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የቀረው። ማድሪድ አዲስ የቀረበለትን የውል ማሻሻያ ጥያቄ እንደማያሳድግም ማሳወቁን ተነጋግረናል። ይህ ማለት ደግሞ ከስምምነት ካልደረሱ ማድሪድ ቪኒሲየስን የመሸጥ ሀሳብን በቁም ነገር ማጤን ይጀምራል ማለት ነው። ይሄ ለአርሰናል እና ለሌሎች ትላልቅ ክለቦች ትልቅ በር ከፋች የሆነ ዜና ነው። ሌላው የማድሪድ ራስ መታት ወጣቱ ያንዴ ሞንዲ ነው። እዚህ ተጫዋች ላይ ትንሽ የመቆየታችን ሁኔታ ሊፈጠር ይችላል። ተጫዋቹ ከሊፕዚግ ወደ ማድሪድ የሚያደርገው ዝውውር ሙሉ በሙሉ አልቆ ነበረ። ነገር ግን ከተጫዋቹ ጋር ወኪሎች ጋር በተፈጠረ ጸብ ምክንያት ፊፋ ጉዳዩን ይዞታል ይለናል። ፊፋ ለምንድን ነው ከሌሎች ዝውውሮች በተለየ የዲያሞንዴ ወደ ማድሪድ የሚያደርገውን ዝውውር ትኩረት የሰጠበት የሚሉ ሀሳቦች ይነሳሉ። የቀድሞ ወኪሉ ማክስ ግራደል አዲሱን ወኪል ሮክ ኔሽንን ኮንትራት አፍርሳችኋል በሚል ለፊፋ ክስ አቅርቧል። ማድሪድ ይህን ውዝግብ ሳያቅ ነው ድርድር ውስጥ የገባው። አሁን የግድ የፊፋን ውሳኔ መጠበቅ ይጠበቅበታል እሱ ራሱ ማለት ነው እና በዚህ አይነት ሁኔታ ነው እየተመለከትን ያለ ነው እና አሁን ዲያሞንዲ ወደ ማድሪድ የሚያደርገው ዝውውር ኦልሞስት ተጠናቆ ነበር። ግን ደግሞ ይህ ክስ ነው እስካሁን ድረስ እንዳይጠናቀቅ እንዲሆን ያስቻለው። ምክንያቱም ሮክ ኔሽን በኢንስታግራም ገጻቸው ስቶሪ አድርገው ተመልክተን ነበር። እንደውም ብዙዎቻችን ሌላ ጭምጭምታ ስንሰጥ ነበረ። ብዙ ኮንስፓይረሲ ቲዮሪዎች ሲወሩ ነበረ። ግን እነዛ ሁሉ እውን ሳይሆኑ ቀርተው ለካ በዛ አይነት ጉዳይ ነው እንደዚህ እየተሆነ የሚገኘው እና አሁን ዲያሞንዴ ወደ ማድሪድ የሚያደርገው ዝውውር ኦልሞስት ተጠናቋል ማለት እንደሚቻልም መረጃዎቻችን ያሳያሉ። ሌላው ወደ ፒኤስጂ እናምራ። ታዲያ ፒኤስጂ ጋር ስንሄድ የጃፓንን ግብ ጠባቂ ጉዳይ እንመለከታለን። ፒኤስጂ ከጁቬንቱስ በላይ እንግዲህ 33 ሚሊዮን ዩሮ ለፓርማ አቅርቦ ፉክክሩን እየመራ ይገኛል። ለምንድን ጂዮን ሱዙኪ የተባለውን ተጫዋች ለማስፈረም። ይህ ግብ ጠባቂ እንግዲህ ባለፉት 2 ወይም 3 ዓመታት በእነዚህ ዓመታት እንግዲህ ትኩረትን እያገኘ የመጣው ተጫዋች እንደሆነ እናውቃለን እና ጥሩ ነገርን እያስመለከተ ይገኛል። ግን ደግሞ እኔ ክለቦች እንደዚህ የሚረባረቡበት ጉዳይ ምንም የማይታየኝ ተጫዋች ነው። ምክንያቱም በርከት ያሉ ጨዋታዎችን ተመልክቼበታለሁ። ያን ያላሳማኝ ብቃትም ሊያሳየኝ አልቻለም። ግን ደግሞ ሌሎች ክለቦች ያዩበትን ነገር ሜቢ እነሱ ከኔ በተሻለ መልኩ በስታቱም በአናሊቲክሱም የተሻለ ዳታ ይዟል ብዬ አስባለሁ። ከዚህ ቀደም ለኦናና ሲሆን እንደነበረው ለዚህም ልጅ እየተሆነ ይገኛል ብዬ ነው የማስበው። እንግዲህ የእግር ኳስ አፍቃሪዎቻችን በዛሬ የተለያዩ የእግር ኳስ መረጃዎቻችን እነዚህን ይመስሉ ነበረ። ማድሪድ ቪኒሲየስ፣ ዲያሞንዴ፣ እንደገና ማድሪድ
ሊቨርፑልን ቼልሲን በተመለከተ በርካታ ሀሳቦችን አነሳን። ማንቸስተር ዩናይትድ ከሉዊስ ሆል ጋር ለመስማማት እንግዲህ ለመጨረስ ከጫፍ መድረሱን ተመልክተናል። ምናልባት ምን ይፈጠራል አብረን የምንመለከተው ጉዳይ ይሆናል። ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበር። ቀጣይ እስከምንገናኝ ድረስ ሰላም።